የምርህ ነው ገለታ እንዴት ምን ማለት ነው ሰጋለው ማለት ምን ማለት ነው አይደለም የሚሰራ ሰው እኮ ይሳሳታል አይደል ያ ማለት ሁሉ ጊዜ ስተት አለ ማለት አይደለም ግድ የለህም ገለታ ይኸውልህ በዚህኛው ስራ አኮራሃለሁ በኔ ይሁንብህ አውቃለሁ አልኩ እኮ ይኸውልህ ግድ የለህም በቃ አሁን ልምጣና የሚያስፈልጉ ማቴሪያሎችን ልውሰድና ስራዬን ልጀምር እሺ ገለታ እሺ ክብረት ይስጥልኝ ስላመንክብኝ በጣም ደስ ብሎኛል ሄሎ ዘግቶታል እንዴ ስኬት ወደኔ ተንደረደረች አሁን የተሰጠኝ ፕሮጀክት በጣም ጥንቃቄ የሚፈልግና በተመረጠ ሰው ብቻ የሚሰራ ነው ዛሬ ለኔ ትልቅ ቀን ነው እውነቱን ለመናገር ገለታ እኔ ለዚህ ስራ ማጨቱ ትክክለኛ ውሳኔና የድካሜ ውጤት ነው ማለት ነው እንደው ግብስና አትበለኝና አሁን ካሉት ጉምቱ ጋዜጠኞች መካከል ግንባር ቀደሙ በመሆኔ ያልተደፈሩ ደናገልት ስራዎችን እንድሰራ ሆኛለሁ ይቅናህ በለኝ ወንድሜ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ምሽት በጨረቃ ይደምቃል ወግ በኩራዝ ይሞቃል ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ ይዘዙ ካሉበት እናደርሳለን GT Hair Wigs እውነቱን አውጪ ሂሩቴ የኔ ሚስት ከየት ነው የምርህን ነው በስንቱ ምኑ ቅድም ምን አምጣልኝ ብዬ ነበር እንዴ ራስቸው እኮ አይደለም ሂሩቴ እና ምን ሆነ ነው በቃ አሁን እኮ አመጣሽው አይደል እንዴ አንቺ አመጣሽው ነው ያመጣሁት ምን ለውጣለሁ እንዴ አንድ አካል አንድ አምሳል አይደለ እንዴ ሂሩቴ በጣም ደስ ብሎኛል እንኳን ደስ አለሽ እጅግ በጣም ደስ ብሎኛል እንኳን ደስ አለ ምናምን አይባልም እንዴ ታጨብጨም በስንቱ ለራሴን አሞኛል ይልከቻልክ መድኃኒቱን ሄዳምጣልኝ ከፋርማሲ ምን የሚሏት ቃል አገባብ ናት በእናትሽ ለራሴን አሞኛል ለራሴን አሞኛል ያልኩትን ሰምተኝ አዎ ይደርሳል ይሄዳል ሂሩቴ ይልቅ የደስታ ምክንያቱ ምንድነው አይባልም እንዴ እኮ ያንተ ደስታ ከኔ ህመም በልጦ ማለት ነው አይደለ አልኩ እንደዛ ወጣኝ ለምንድነው ነገር የምትፈትዩ እሺ ምንድነው ምን መሰለሽ ምናልባት የኔን ደስታ ስትሰሚ ፈውስ ይሆንሽ ይሆናል ብዬ ነው እሺ ንገረኝ ምኑን ነው የምነግርሽ እሺ ተው በቃ ቆይ እንጂ ስሚ መጀመሪያ ከነገርክ ንገረኝ በስንቱ እኮ እሺ ቆይ ዝም ብለሽ እስቲ በደንብ ያው አይ አትሯሯጭብኝ በደንብ በጥልቀትኝ እስቲ እንዴ ሂሩቴ ለአንቺ እኮ ስለማይታይሽ ነው እንጂ ደስታዬ ያለው ውስጠቴ ውስጥ ነው አይሽ ውስጠቴ ውስጥ ራሴን ለራሴ እንዳልሽው ማለት ነው የሆነ ነገር ማግኝ ይመስለኛል ሂሩቴ ምንድነው ልታገኝ መሰለኝ ክብር የህዝብ ክብር እንዴ
የሀገር ባለውለታዎችን ታሪክ በመሰነድ ለገንዘብ ሳይሆን ለታሪክ የሚሰራው ሁነኛ ዋነኛው ጋዜጠኛ ተብዬ በታሪክ በውለታ ቆጣሪዎችና በበሳል ሰዎች የምትጎናጸፊው አይነት ክብር ያርግልህ። አሜን። ሂሩቴ ያርግልን። እኔ ስከብር እኮ አብረሽኝ እግረ መንገድሽን አንቺ መክበርሽ አይቀርም። ያርግልን። እሺ በስ የምን ቀረ? ምንም ምን ቀረ? አሃ እንዴት አትይኝም እንዴ? እንዴት ነው የምትከብረው? ከሜዳ እኮ አይከበርም። እንዴት ነው የምትከብረው? እንዴት ነው የምትከብረው? በዚህ እንዴት ማለት እንዴት ነው ክብር የማገኘው? እንደሱ ነው የሚባለው። እንዴት መሰለሽ አንድ እጅግ በጣም ሀገራችን ላይ አነጋጋሪ የሆነ ሰው ለየትኛው ሚዲያም ይሁን ጋዜጠኛ ኢንተርቪው ሰጥቶ ማቅሰው ለመጀመሪያ ጊዜ ለኔ ለበስንቱ ቅጣው ኢንተርቪው ሊሰጥ ነው። አየሽ እንዴት ቀላል ሰው እንዳልሆንኩ እንደዛ ነው። ምን ተደመምሽብኝ አይደል? በጣም በጣም እንደዛ ነው። መድኃኒቱን ብታመጣልኝ ደግሞ ይበልጥ ታስደምመኝ ነበር። አልተሻለሽም እንዴ? ምን አግኝቼ ነው ይሻለኝ? ደስታው ነው የነገርኩሽ ደስታ። እንዴት አልፈወሰሽም? ተው በቃ ራሴ ገዝቼ ሄድኩ እንትን እላለሁ ገዛና ልክልሻለሁ። ደግሞ በእኔ ሰበብ በሽታ ላይ እንዳትወድቂ ሄድኩኝ። ቶሎ በልበሲ። ገለታችን እንዴት ነው? አለን በስንታችን። እንዴት ነው ተዘጋጀህ? በሚገባ ገለታ አኮራለሁ። ግድ የለህም። ምንድን ነው እሱን እንኳን ተወው። እኔ እንደው አንተ ድርቅ ስላልክ ነው እንጂ በጣም ፈርቻለሁ። የምን ድርቅ? አንተ አይደለ እንደ ደውለህ ነገርከኝ። ምን ላድርግ ታዲያ? ባልነግርህ ደግሞ ኩርፊያ መከራ ነው። እንደ ህፃን ልጅ ነው የሚያደርግህ። እሱስ እውነትህን ነው። ግድ የለም ብቻ አኮራለሁ። እንዳፍ ያርግልኝ። በቃ አሁን ስቱዲዮ ልግባና የሚያስፈልጉኝን እቃዎች ይዤ ልውጣ። ሰላም ዋል። በስንቴ ና ምንድን ነው? ይኸውልህ ታዲያ እንደው አደራህን በስንቴ ኢንተርቪውን አድርገህ እንደመጣ ከመተላለፉ በፊት ማዳመጥ እፈልጋለሁ። ሰውየው ለኢንተርቪው በመከራ የተገኘ ሰው ነው። ፕሮግራሙ አየር ላይ ካለዋለ አበቃ ይፈጀናል። አደራ በስንቴ። ምን ሆነ ነው ገለታ? እንዴ ፈታ በል እንጂ እንዴ ያደኩበት አይደል እንዴ? ሰላም ዋል። ደህና ዋል። ሙሌ ምንድነው ደግሞ የሰካካው? መጀመሪያ እንዴት አደርክ? ከቀድሞም ደህና አደርክ? ሙሉ ቀን እንደምን አደርክ? ደህና አድሬያለሁ ሂሩት። አካፋና ዶማ ይኖርሻል? ምን ለደንበኞች ስራ ስለምቆፍርበት አካፋና ዶማ ፈልጌ አቤት አባዬ ግቢውን ቆፈርክ ብሎ ቀምቶኝ ቆለፈበት እንጂ ጋር ይኖራል። መኮትኮቻም ሊሆን ይችላል። ስራ ስር? የምን ስራ ስር? ስራ ስር ነው መድኃኒት የሚሆነው። ከመቼ ጀምሮ ነው ደግሞ አንተ መድኃኒት አዋቂ ሆንከው? ደግሞ የምን ደንበኛ ነው? ደንበኛ ነው በሽተኛ የታመመ። አሁን ራሱ ትእዛዝ ነበረብኝ። እግረ መንገዴን እንዴት አደርሽ ልልሽና አካፋና ዶማ ካለሽ ልጠይቅሽ ነው አመጣጤ። መኮትኮቻም ይሆናል። የለኝም አልኩ ሙሌ። ምንድነው ደግሞ የምታኝከው? ደረቅ ዝንጅብል ከእንጭጭ ግራዋ ጋር ለአንዘርዝር ፍቱን መድኃኒት ነው። አንዘርዝርህ ነው? ቅድመ መከላከል እንዳያንዘረዝር። ወይ ጉድ! እሺ ጆሮና አፍንጫ ላይ ያረከውስ? ድፍንጭት ይባላል። ለራስ ምታትና ብርክ ለሚለው ፍቱን መድኃኒት ነው። ይገርምሻል። ትላንትና ማታ ዝንያ ሞት ሰጥቼው ንቅል አድርጎ ነው ያወጣለት። ፍቱንነቱ የተረጋገጠ ነው። ወይ ጉድ! አምኖ ተቀበለ? ምን ለማለት ፈልገሽ ነው አምኖ ተቀበለ? እየተጠራጠርሽ ነው? ኧረ እኔ ምን በወጣኝ። ይኸው ሙሉ ቀን የሰው ገለ አንተም ዕዳ ውስጥ ገብተህ እኛንም ዕዳ ውስጥ እንዳታስገባን ነግሬሃለሁ። ወይ እያመመሽ ነው? ትንሽ ራሴን ያዝ አድርጎኛል። አይዞሽ፣ አስተማማኝ እጅ ላይ ነው ያለሽው። ለዚህ ፍቱን መድኃኒቱ ድፉንጭትን አፍንጫሽ ውስጥ ማድረግ ነው። ያሽ ወደዛው ሰድልኝ። አልኮል ብቻ ነው የሚከለክለው። ያሽ ወደዛው ሰድልኝ አልኩ። ድሮስ ነብይ ባገሩ አይከበርም አሉ አቦ። ተው እንግዲህ ስንት ሰው እየለመነኝ ከልክዬ ይዤ የመጣሁትን ነበር የሰጠው ሽድል። ተው
ይቅርብሽ። አመሰግናለሁ። ይቅርብሽ። የሚፈልጉት አሉ። አይ ይሁን። በይ እንግዲህ ከደዌሽ ጋር ተደረቂ። ምን ማድረግ እንችላለን እንግዲህ። እኔ የምልሽ ጨቅላው እንጥሉ ወረደ እንዴ? አልወረደም። ምን ነው? መልካም ጥሩ። ሲወርድ አማክሪኝ። ጥሩ መድኃኒት አዘጋጅለት። እሺ እናማክራለን። በቃ ብዙ ታማሚዎች እጄ ላይ አሉ። እጄ ልፈውሳቸው። ደህና ዋይ። ሂድ ጨርሳቸው። ፈውሳቸው። ሂድ ሙላይ። ደህና ዋል። እንግዲህ አንቺም ይበላሻል። ከደዌሽ ጋር ታገኝ። አይ ሙሉ ቀን ጨርሳቸው እንግዲህ። ልዩ የበዓል ቅናሽ ሼማሆፕ ሪል ስቴት በሲግናል 100% ተሰርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች። የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ውድ የሆነውን ሕይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል። ገለታ ትልቅ ሰው ሚሽን አኮምፕሊሽድ ገለታ። በተሳካ ሁኔታ ጨርሼዋለሁ። እንዴት አይነት ቆንጆ ኢንተርቪው መሰለ። ዝም ብለህ ነው የምትሰጋው አላልኩም? ስጋ ነው የምንጨንቀኝ። ስጋ ግን ምን መሰለ፣ የኔን ፖቴንሻል አንተ አታውቀው። ጉራ አይደለም። በቃ ጠዋት እንገናኝ። ትሰማዋለህ። ደህና ደር። ሂር። ወይኔ ጉዴ! መድኃኒቱን ሳልገዛ ገደለች። ባመልጥ ነው የሚሻለው። ይህንን ገበያ ሲጠፋ በባዶ ወደ ትረጫዋለህ። እሺ፣ በሩ ላይ ትረጫዋለህ። ጠዋትና ማታ አንዳንድ ጊዜ በቃ። እሺ እንዳልካ እንዴ እስከ ማታ ሳልበላ ይሄ ደግሞ ለብርድ ነው። ይሄንን አኝከ ትረግጠዋለህ። ልብ አድርጌው። የአንተ የረገጥከው ሌላ ሰው እንዳይረግጠው መጠንቀቅ አለበት። ከረገጠው ይረክሳል መድኃኒት። እሺ ልብ አድርግ። ነገር ያለው አሁን ምንድን ነው ያልኩህ? እሺ ምንድን ነው ያልኩህ? ቆይ ይሄ ለብርድ አይደል? ይሄ ለገበያ አይደለም። ዝኔ ይኸው አምታተ ነገሩን እንዳታሳከረው። ይሄኛው ነው ለገበያ፣ ይሄኛው ለብርድ። እሺ ነገር ያለው ኋላ እኔ የለሁበትም። እሺ ወርድ ከራስህ። እሺ ቆይ ባለፈው የሰጠሁህ ለቅዠት የሰጠሁህ አልሰራም? ሰራ እንጂ ታዲያ ክፈላ። እሺ ሙሌ ሳትከፍል ይሆናል እንዴ? እከፍላለሁ። ሐኪም ሙሌ እከፍላለሁ። ይሄ ለገበያ፣ ይሄ ለብርድ። እንዳታደባል። እሺ ያኛው ምንድን ነው? ይሄ የገበያ በእጅ ያዝከው ነው። ይሄማ አኝኬ ምንድን ነው የምታደርገው? አኝኬ ረግጠዋል። እኔ የረገጥኩትን ሰው እንዳይረግጠው እጠነቀቃለሁ። በጣም ጥሩ። እንደዛ ነው። እሺ ሙሌ። እሺ ዶክተር ኑርልኝ አንተ ሐኪም። እሺ ሙሌ፣ ዝኔ ምን እያደረጋችሁ ነው? ሙሌ አንተ አታንጠልጥለው እንጂ ገንጥላ አትጥለው እንዴ! ሐኪም ሙሉ ቀን ነው የሚባለው እንዴ! አዋቂው እንኳን በማወቁ የት እንደደረሰ ታውቅ የለም እንዴ? ሙሌም እኮ አዋቂ ነው። አራት ቀልድ። አሁን ሙሉ ቀን ያውቃል ትለኝ ነው እንዴ? አትጠራጠር፣ ያውቃል። ህልማየሁ እያለ እኮ ነው። ደግሞ ለኔ ከሰራ ሌላው ምን እንዴ? ዝኔ ቶ አንድ ቀን ይገለጥለታል። ያየው እኮ ቅዠትም ሊሆን ይችላል። ይልቅ ተነስና ድራፍት ቅዳልኝ። ቁጭ በል
መድኃኒቱን ነክተ 1 ሰዓት እስኪሞላ አልኮል መንካት የለብን ብዬ አልከለከልኩም እና ይቅርታ አድርግልኝ ሐኪም ሙሉቀን እባክህ ይቅርታ አድርግልኝ እኔ አማ ኧረ ተው ዝኔ ምንድነው እየቀለደብህ እኮ ነው እንዴ ሙሉቀን እኮ ነው ረሳኸው እንዴ እሱን አትፍነ ያልኩህን ካላረክ መድኃኒቱ ከሽፍብሃል ዝኔ ነቃ በል እንጂ ዝንጉ አትሁን ኧረ እባክህ አትጃጃልና እናቅዳልኝ እንዴ እየሰማሁ አልችልም አሁን ምንም ልረዳ አልችልም ስማኝ በስንቱ ከቻልክ 1 ሰዓት ያክል ታገሰኝ እቀዳላለሁ አይ ካልክ ግን ዞር ብለህ እፈለክበት ጠጥታ መምጣት ትችላለህ ኧረ አዎ ጥሩ ኦና ሲቀርልህ ታየዋለህ እንዴ ዱቤህን ታቅፈኑ ብትለምነኝ አይኔን አታያትም አይ ምንም በጣም ጥሩ እኔ የምልህ ሐኪም ሙሌ የመመለሻ አለ አይደል ኧረ ሞልቶ እንኳን እንዲህ አይነቱን ከንቱ ስንቱን እንመልሳለን ሀሳብ አይገባ እሺ አይዞሽ የኔ ልጅ እንዴ ወይ ካልሆነ ሆስፒታል እንውሰዳት እንዴ ቆስቲ እስከ በኋላ ልታገሰውና ካልተሻለኝ ተወስዱኛላችሁ ማይ እንደዛ ይሻላል ሂሩት ያስቀድመም ተናግሬያለሁ እኮ ረፍት ያስፈልግሻል ስራ በዛሽ አልኩሽ አሰመኝም እንጂ በፍጹም አሰመኝም ስማንተ አዎ ስማንተ እኔ ነው እንዴ ታረኔ ነው ንቀትህ እዚህም ድረስ ደርሷል ሌሊቱ ሙሉ ስትታመም ዝም ብለህ አይተህ አሁንም እንዳላየ እንዳልሰማ አሳልፈህ አሁንም ቁጭ ብዬ ፊቴ እንዳላየ እንዳልሰማ ትሆናለህ እንዴ እሱ ምን ያድርግ እሱ ልጃችንን የበደልናት እኮ እኛ ነን እኔስ ምን አደረኩ ሚሆን ሰማያለሽ እና እስክትሞት ነው የምትጠብቀው እኔ ምን ላድርግ ካመመሽ ቀስቅሽኝ አልኳት አላልኩሽም እንዴ አንቺን እኮ ነው ምን ይለብኝ ተው በስንቱ ተው ባንተም ብሶ አትቆጣጣው ብያ አይደለም ማማዘር እንዴ ዝም ብለው ሰው አይኮንኑ ሁለት ፀጉር አብቅለው የለ እንደ እድሜው ይሁን እንጂ የሚሉኝን አስብም እንዴ ዝም ብለው ላይ ሲጨፍሩ ደኔ ምን አረው እንዴ እኔ ከዚህ ሁሉ ምን አጨቃጭቀኝ ወደ ስራ ያልሄድም እንዴ የት አድርጌው ነው ቦርሳዬን አይተሻል እንዴ ምን አለ ብትነግረኝ ይሄን ያህል አልሞተች ተውት በቃ እኔ እፈልገዋለሁ ይሄ ነው እንዴ ተቀምጠውበት ነው እንዴ ተቀምጠውበታል እንዴ ምን ሆነው ነው የስራ ዕቃ እኮ ነው እንዴ ማን የከፈተው እንዴ የችን ጭራሽ አይደለም አይ ሂሩቴ እንትን ነው አዘግቼው ነበር ይሄንን እኮ ከፍቼውም አላውቅም ምንም እኔ ሌላ ነገር ለማለት ፈልጌ እኮ አይደለም ተከፍቶ ነበር ማን ነው ዝግ ነበር ተከፍቶ አገኝ ምንድነው ቃይን አልመረምርም እንዴ ተወባይ ሲጀምር እዛ ምን ወሰደው እሺ በቃ እኔ ልሂድ ሂሩቴ ቁርስስ እንዴ እምበላው አልበላም እንዴ ምንድነው እንዴ ማለት ና እኔን ብላኝ እኔን ብትበላኝ ይሻላል የተባረክሽኝ በቃ ተይው ችግር የለውም እኔ እዛው ፈልጋለሁ ወይ ጉድ ግን ይኸው ልብ አድርጊ ማታም ራቴን እንዳልበላው ልብ በይ ናስቲ ትንሽ ቁርስ ነገር ላዘጋጅልህ ታዲያ ትንሽ ቁርስ ብላስ አልፈልግም ማዘር እሷን ብቻ ተንከባከቡልኝ ቀላሉን ያርግልሽ ሂሩቴ በስንቴ ገለታችን እንዴት ነው ውሎ ጥሩ ነበር በጣም ጥሩ በሚገባ ነግሬሃለሁ እኮ እኔ በስንቱ ቅጣው እኮ ነኝ ቆይ እንደውም የሰራሁትን ላሰማ ቆይ ምን የመሰለ ስራ አሰማሃለሁ ምን ነው በስንቴ ችግር አለ እንዴ የምን ችግር አለ ምን ችግር አለ ቆይ እዚህ ውስጥ ነበረ የነበረው ታዲያ እንስማ የታለ ያዘጋጀው አለ እኮ አለ ማለቴ ነበረ ማለት ምንድነው የነበረው ዙመሩ ነው የቀረጽኩበት ትቀልዳለህ እንዴ በስንቴ
ብለህ ደግሞ የድርጅት ንብረት መስረቅ ጀመርክ? እንዴታው ሲገለታ እንዴት ነው እንደዚህ የምትናገረው? እኔ እንዲህ ማድረግ ሰው ነኝ እንዴ? ነበረ እኮ ማታ እዚህ ውስጥ አስቀምጨው ነበረ። ታዲያ ከነበረ አምጣው፣ እንስማው። አምጣው። አመጣዋለሁ፣ ቤት ነው ያለው። በቃ አመጣዋለሁ ቤት። በስንቴ ኢንተርቪው እንደሚተላለፍ ማስታወቂያ ስሩ ብሏል ሰውየው። ከህዝቡ ይልቅ ሰውየው ነው ኢንተርቪውን ለመስማት የጓጓው። ነገርኩ። ይሄን ዙመር ከየትም ብለህ ፈለገህ ይዘናል። በቃ ችግር የለውም። ከቤት ሄጄ አመጣዋለሁ። አሁኑኑ እኔ ተናግሬያለሁ። አሁኑኑ አመጣዋለሁ። በሲኔ ሂሩቴ ምን ሆነህ ነው? ጉዶን ኩልሽ ሂሩቴ። ምን ሆነሃል አንተ? በስንቱ የታባቴ እንዳረኩት። ምን ጠፍቶ ነው? ዙመር ምንድነው ደግሞ ዙመር? ምን እንዴ? ምንድነው ዙመር? አንተ ሰውዬ ዙመር ነው። አንቺ ደግሞ እንደው ምንድነው ዙመር? እኔ ወይኔ በስንቱ ምንድነው ዙመር? የምርሽ ነው? አንቺ ዙመር አታውቂም? ምንድነው ዙመር? ትናገር እንደሆነ ተናገር። የኔ ሚስት ሆነሽ ዙመር አታውቂም? በስንቱ ዙመር ምንድነው? እንደው ከየት ነው ያገኘኋት? አይ እንግዲህ ዙመር ማለት መቅረጸ ድምጽ ነው። የት አድርገህ ሆኖ ታዲያ? ምን አውቃለሁ እኔ ባቀው አላነሳውም እንዴ? ምን አፈላለገኝ? እስቲ ከስሬ ዘርበልኝ እንዴ? ልፈልግበት እንጂ ራሴ ያሞኛል። አንተ መታመሜን ቀልድ አድርገኸው እንዴ? ብፈልግበትስ ወይ ተኝተሽበት ይሆናል። የት አድርገኸው እንደሆነ እኔ ምን አውቃለሁ? እሺ ወይ ተነሺ። ታዲያ የት ልፈልገው? እሺ ወይ እኔ እኮ እንዴ ምንድን ነው አንተ ሰውዬ? ምን ሆነሃል? ታዩ አንተ በስንቱ ታዩ Welcome aboard Flight 264. We will be in the air approximately 2 hours. ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲው ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ዝኔ ወይ እዚህ ነው እንዴ? ትላንት ስመጣ እዚህ ዕቃ ጣልኩ እንዴ? አረ እኔ ምንም አላየሁም እንዴ። ባዶ እጅህን እኮ ነው የመጣው። ምን ነው ችግር አለ እንዴ? ምን እባክህ ትልቅ ፋይል የያዘ ዙመር ጣልኩኝ። ዙመር? ምንድነው ዙመር? ዙመር ነው የድምጽ መቅረጫ። እና ታዲያ ቤት አየኸው በደንብ ወይም ደግሞ ስራ ቦታ? ያልፈለኩት ቦታ የለም። ጉዴ ነው ዘንድሮ። ቆይ እኔ የምልህ በሴ ለምን ሙሌን አታማክረው? ምን ብዬ አማክረዋለሁ እንዴ? የእሱ መድኃኒት ፍቱን ነው። በቃ ያለበትን ቦታ ይነግራል። እውነቴን ነው። እናንተ ሰዎች አመረራችሁ እንዴ? ግድ የለህም አማክረው። መድኃኒቱ የዋዛ አይደለም። የእሱን መድኃኒት ከተጠቀምኩ በኋላ ገበያዬ ለጉድ ነው። ምንድን ነው ለጉድ? ባዶ አይደል እንዴ? አሁን ነው በሴ እንዴ? ይኸውልህ ቅድም ብትመጣ ኖሮ ጠጠር መጣያ ቦታ አታገኝም ነበር። የምሬን ነው። አዎ ግድ የለህም እሱን አማክረው። ያለበትን ቦታ ሊጠቁም ይችላል። ግድ የለህም መድኃኒቱ የዋዛ አይደለም። እና ላማክረው? አማክረው። ያውልህ በሴ ያው መጣልህ ሙሌ። ይገርማል። ለመጋኛ የሚሆን መድኃኒት እንትን እላለሁ ብዬ የለጠፍኩት ቅጠል እና እንትን ያደረኩት ስሞክረው ለመጋኛ ሳይሆን ለችፌ ነው የሚሆነው። የምር ነው ግን ይሄ ነገር ይሰራል? የተገለጠልህ ነገር አለ? ምን ነካ በስዬ? አዎ አልኩ። እስቲ ቆይ ለኔም የሆነ የምትሞክርልኝ ነገር አለ። ምንድን ነው? ይኸውልህ ሙሌ አንድ ትልቅ እንግዳ ቃለ መጠይቅ ሰርቼ ነበረ እና እሱን የሰራሁበት ዙመር ጠፋ። ማን ነው ዙመር? ሰውየው አይደለም የቀረጽኩበት። ዙመርማ የቀረጽኩበት እኮ ነው። የት እንዳረኩት አላውቅም፣ ጠፋ። እሺ ቀጥል። በቃ ይኸው ነው። በቃ እና ይኸው ነው ያስጨነቀ? አዎ ይኸው ነው ያስጨነቀኝ። ሙሌ እባክህ ቅበረኝ፣ እባክህ ቅበረኝ። ኧረ ችግር የለውም እቀብርሃለሁ። ግን ይሄ ቀረጻውን ካካሄድክ በኋላ ወዴት ነው የሄድከው? የት ሄዳለሁ? እዚህ ነው የመጣሁት እኮ። እንግዲህ በወቅቱ አንተ ወይ ሌላ ነገር ውስጥ ሆነ ልባል አልከኝም እንጂ ዝኔ እኮ ነበረ። እናንተን አገኘኋችሁና ሄድኩኝ።
ዝኔን ስጠይቀው ምንም ነገር ይዘህ አልመጣህም ባዶ እጅህን የመጣኸው አለኝ። እኔ ግን የማስበው ቦርሳዬን ይዤ ቤት እንደሄድኩና አስቀምጬ እንደተኛው ነው እንግዲህ ትዝ የሚለኝ። ግን ጠዋት ቦርሳው የለም። መጨረሻ ላይማ አባትህ ተቀምጠውበት አገኘሁኝ። ማን አባቴ? ጋሼ ናቸው። ምን ተስኖት እሳቸው ተቀምጠውበት ነበረ። ከዛ ከሳቸው ወሰድኩ። ግን ቦርሳዬ ክፍት ነበረ። ቆይ ስትወስደው በግራው ነው በቀኙ ነው የወሰድኩት? አላስታውስም፣ ብቻ ክፍት ነው። በቃ ሌባው ተገኝቷል። ማን ነው ሌባው? ምን ተስኖት ነው እንዴ? አባትህ? ተው እንጂ ሙላ፣ አባትህ እኮ ናቸው። እሱን ከዚህ ጋር ምንም የሚያገናኘው ነገር የለም። እኔ ሌባ አባት የለኝም። ምን ሊያደርግላቸው ይወስዱታል? ለጊዜው እሱን ማወቅ አልችልም። አሁን ላረግና ላውቅ የምችለው ይሄንን ነው። ይኸውልህ ይሄንን ትወስድና እችን እንግዲህ ሞቅ ባለ ነገር እሱ ሳይጨቅጨቅ አድርገህ ሞቅ ባለ ነገር ትሰጠዋለህ። ከዛ በኋላ ምን አለፋ አንድም ነገር ሳያስቀር ዝክዝክ ዝርዝር አድርጎ ይነግራል። ሞቅ ባለ ነገር ማለት ምን ማለት ነው? ቡና፣ ሻይ፣ አጥሚትም ሊሆን ይችላል። ልብ አድርግ፣ ወተት አይሆንም፣ ያረክሰዋል። ይሄ ነገር ግን እርግጠኛ ነኝ ይሰራል። በእኔ ይሁንብህ በሴ። ምን ነካ? እሺ በቃ መቼስ የቸገረው ምን ምርጫ አለው? ወስጄ ልጋታቸው እንጂ። በሴ ሂሳብ አልከፈልክም። ይሄ ደግሞ ገና ይስራ ሳላቅ ነው እንዴ የምከፍልህ? አደራ ለማንም ተንፈሽለት፣ ሌላው እየከፈለ ነው። ስራ እንዳታበላሽ እንዳትናገር። ችግር የለውም አደራ። ደህና አደራችሁ። ምን አገባ? ኧረ ጋሼ አይባልም እንዴ? ማዘር የሉም እንዴ? እቺት ተታየህ? እውነት ነው። ቢኖሩ አያቸው ነበረ። እያነበቡ ነው እንዴ? እየጻፍኩ ነው። እውነት ነው። እያነበቡ ነው። ትንሽ ዛሬ ቀኑ ከበድ ይላል አይደለም? አይከብድም። እውነት ነው። አይከብድም። ያው እርሶ በተፈጥሮ ነቃ ያሉ ስለሆኑ አይከብዶትም እንጂ እኔ በጣም ከብዶኛል። ባጭሩ ምን ፈልጋለህ? እኔ ምን ፈልጋለሁ ጋሼ? እንዲሁ በዚህ በበራችሁ ጋር ሳልፍ እንዴ ምንድን ነው የነካኝ? እኔ እስከ መቼ ነው እንዴ እንደ ቤተሰብ ከጋሼ ጋር እማልቀራረበው? ለምንድን ነው እንዲህ ካብ ለካብ የምንተያየው እንዳይጥና እንደ ድመት ለምንድን ነው ብዬ አሰብኩና ለምን ቡና እየጠጣን አንጨዋወትም ከጋሽዬ ጋር ብዬ አሰብኩ። በኋላ እዚህ ታች አዲስ የተከፈተ ቡና ቤት አለ። ከዛ ገዝቼ ቡና እየጠጣን እንድንጨዋወት ይዤ መጣሁ። ቅርብ ሰዓት ጠጣ። ውይ ጋሽ እንዴ ምን ነው ለእርሶ ብዬ ከዛ ታች ድረስ ይዤ መጥቼ ምን ነው አለው ጥሩ ገርና አሳብ ሆንክብኝ። ምን ገርነት አለ ጋሽ? እኔ እንደ ቤተሰብ ለምንድን ነው ቡና እየጠጣን ማንጨዋወተው ብዬ ነው። አዎ እንደዚህ ነው የሚባለው። ይሄኛው ነው እርሶ? ይሄኛው ያስ ጥሩ ቡና ነው። አመሰግናለሁ። ኧረ ምንም ምስጋና አያስፈልግም። ጠጡት ዝም ብለው። ገለታ ደግሞ ሄሎ ገለታ። ኧረ ተው ገለታ፣ ኧረ ተው ትንሽ ታገሰኝ፣ እየፈለግኩት ነው። ግድ የለም በስንቴ ዙመሩ ተገኝቷል ልልህ ነው የደወልኩት። እንዴት ማለቴ? የት? ራሱ ሰውዬው ቤት ጥለህ ነበር። አሁን አቀብሎ ሲወጣ ነው የደወልኩልህ። ኢንተርቪውንም ሰማሁት። ግሩም ስራ ነው። በስንቴ አኩርተኸኛል። ቆይ እሺ ገለታ፣ ልደውልልህ። በቃ ይበቃል ጋሽ። ጠጥቻለሁ አላሉም እንዴ? ይከብዶታል። ጨርስኩት። ጭርስ ምን ሆነው ነው እንዴ? ምን ሆነዋል እርሶ? ምንድን ነው ጭልጥ ማድረግ? እንድጠጣዋለን ሰጠኸኝ። እንዳታለ እንዲህ ነው እንደሚጠጣው ማለት ይሄ ረጋ ብለን እንድንጨዋወት አይደል እንዴ ጋሼ ያመጣሁት? በቃ መጣሁ። ማን ነው ሊድ? ልትጫወት መጥተህ ሳትጫወት ትሄዳለህ? ምንድን ነው የምጫወተው? እኔ ስራ ፈትነኝ እንዴ የምጫወት? ማን ነው? እንትን እኮ ነው አለቃዬ ደውሎልኝ አሁን ቶሎ ድረስ አለኝ። ይልቅ ይሄንን ጭልጥ አድርጉበት፣ ያዙ ጭልጥ አድርጉበት። ሙሉ ቀን ጉድ ሰራኝ። ወይዬ እማዬ
ወይ ምን አልሽኝ? አባዬ ምን ሆነ? ወይኔ ሙሉ ቀን ገደላቸው። መቼ? አሁን ምን ሆኖ? በቃ እሺ፣ መጣሁ በቃ ቤት ነኝ። እሺ እማዬ፣ እሺ። ሂሩቴ ምን ሆኖ? አባትሽ ምን ሆኖ? አባዬን አመመው እኮ ነው የምትለኝ እማዬ? መታመን ብቻ ማለት? አይ ጎሽ፣ ሌላ የከፋ ነገር የለውም ማለት ነው። ምን ማለት ነው? ምን ሆነው ነው? ምናቸውን ያመማቸው? ምን አውቃለሁ፣ ሆዴን ተቃጠልኩ ነው የሚለኝ አለችኝ። ሆዴን? በስ ቆይ ሆስፒታል እንውሰደው መሰለኝ። ወይ ሙሉ ቀን ሆዴን፣ ወይኔ ሽማግሌውን በሴ ዙመሩ ተገኘ። ዙመሩ ተገኘ። ተገኝቷል አባት። አየ መድኃኒቴ። ለመሆኑ ምን ፈልጌ ሰረኩኛል? መቼም መለፍለፍ አይቀርም። ድምፅህን ቀንስ፣ አትቀባጥር። በልታ ወደ የመድኃኒቴን ጉልበትማ አትቀባጥር ብለህ ልታሳንሱ አይችልም። ገና ለገና አባቷ ስለሆነ ይሰማታል ብለህ ነው? የምን አባት ነው? አባዬ ምን ሆነ? ስለማን አባት ነው የምታወራው? የእኛ አባት ነው። እሱ እንደወሰደ ደረስንበት። ምታተኛ መድኃኒት ተሰጠው፣ መለሰ። በስንት ሙሉ ቀን የሚለው ነገር እውነት ነው ወይስ አይደለም? እሱማ እንዲመልሱ። ስለዚህ አባዬ የታመመው መድኃኒት ሰጣችሁት ነው ማለት ነው? እንዴ አባዬ ታመመ እንዴ? አንተ በሙቅ ነገር ስጠው ብዬ በቀዝቀዛ ሰጠው። በስንቱ አባዬ አንድ ነገር ይሁንና እኔ እናንተ አንላቀቅ። ኧረ እኔም አልለቅም። ዘርበላውን ከፊት ዘርበል ከፊት ወደ ልሂድ፣ ዘርበላ እሱ ጋር ሆነ ጠብቅ። አይደለማ ወይኔ